by the way ቲክታክ ለብዙ አይነት ሰው ነው በር የከፈተው መንደሬውም አለ እዛ ጋም በሽተኛውም አለ እዚህ ጋም ጤነኛውም አለ ሁሉም ስለከፈተ ማን ከመሆኑ አታውቅም ገብቷል ሶ አንድ በጎነትን ያላወቀ ሰው ልክ ቲክታክ ከገባ ምን አይነት መልስ ነው ከሱ መጠበቀው የሆነ ሰው ቁም ነገር እያወራ ራሱን ኤሎኮንሊ ቢያወራ ብታይ አንተ ተሸማቀ ዝምበል ተብለ ካደግ ስታይ ይሄ ለፍላፊ ነው የምትለው ገባ አይደለ ሁለተኛ ነገር የሆነ ሰው ካንተ በላይ ካወራ ያንተን ውድቀት ስለሚያስታውስ ጉረኛ ነው የምትለው ሰላም ውድ ቃል በቃል ቤተሰቦቻችን እንዴናችሁ ሁሉ ሰላም ነው አማን ነው ፒስ ነው በያላችሁበት ሰላም ፍቅር በዝት ይበላችሁ በአዲስ ቪዲዮ ተመልሰናል ታሜ ነኝ ሚኪነን ቃል በቃል ፖድካስት ታሜ እንዳለው ከች ብለና በአዲስ ቪዲዮ ከመጀመራችን በፊት ላይክ ያርጋችሁት ቪዲዮ ላይክ ስታረጉት አልጎሪትሙን ይረዳዋል አልጎሪትሙን ሲረዳው እናደርጋለን ስናድግ 20 ሺህ እንገባለን 20 ሺህ ላይ ጊቫዌይ አለን ማለት ነው 50 ሺህ ላይ ጊቫዌይ አለን ቲክታክ ላይ ፎሎ ካላርጋችሁ ቲክታክ ላይ ፎሎ አርጉን እዛም ላይ ጊቫዌይ እንሰጣችኋለን ማለት ነው What's going on Tommy? Yeah man today's game by the way was crazy game Mexico እና ያበደ ነው እኔ የፍራንስ ደጋፊ ነኝ by the way round of 16 እየገቡ ስለሆነ ቲሞቹ በጣም አሪፍ እንትን በቃ አክቲቭ እየሆነ ነው በጣም አሁን ካሁን በኋላ በቃ ሂስቶሪክ ነገር ነው የምናየው yeah it was good games I enjoyed it but anyways የዛሬ ቶፒክ ስለምን ብለን እንጀምረው ሶ ዛሬ ማይኩ ለማይክ ነው የምሰጠው ቫይራል ሼሚንግ ማለት ያው how በእኛ ኮሚኒቲ ውስጥ ያው ቲክታክ ላይ or any type of social media ላይ ስትመጣ የኛ ኮሚኒቲ ሼም ለማድረግ or ለማሸማቀቅና የሱን አውትካምና ምን አይነት ሪዛልት እንደሚያመጣ ነው እንትን የምንለው ስለዚህ you know ታሜ መጀመር ከፈለክ go ahead yeah I mean anytime አንተ ቲክታክ ላይ ለስራ ካልኩ ወይ ኢንስታግራም ላይ ለስራ ከተል በቃ ላይክ ሄተሮች አሉ ማለትም ያው አበሻው ላይ ተቻለ ፖይ ዳውን ምናምን ያንቋሽዋል ማለት ይሰድቡሃል ምናምን እኛንም በዚህ አጋጣሚ እንደዛ አድርገውናል አሁን ደግሞ በቀርብ ደግሞ ስንመለከተኛ ያን ፌዝ አልፈንበታል አይደለ ሰው አሁን ስትመለከት there's this young kid ሁላችንም እናውቀው ካሎፖቲክስ አለ እሱን በጣም ብዙ ሰው ካፒ ያደረገው ነው የሚሰድቡትም ብዙ ነው ካመንት አይቻለው ኢንስታግራም ላይ በቃ የኛ ካልቸር በጣም ከባድ ነው እና most of the time እነሱ ማያረጉትን ነገር አንተ ስታረገው ወይ እነሱ የሚፈልጉትን ነገር አንተ ስታረገው ቀድመ ስታረገው ሁሌ እነዚህ አይነት ጣጣ ይመጣባልና by the way ብዙ ሰዎች እኔ ሳናገራቸው አሁን ባለፈው በተለይ እዛ የሆነ ቦታ ሄጄ ነበርና I have with a friend of mine we had this conversation እና እሷ ምንድን ያለችው በጣም እናንተ ግን እንዴት ነው ሼም አይዛችሁም ካመንት ላይ ምናምን እኔ በጣም ነው የሚቀፈኝ አለች ያኛ I don't care ምን ማለት ነው ሼም አይዛችሁ ማለትም በቃ ስድቡ ካመንቱ ሼም ያረጋችሁ ምናምን እኔ ላይክ ምንም አይመስለኝም ላይክ አንዴ አፓስት አለ ብለው ይገባ አንዴ እሱን ካለፍከው ምንም ጣጣ የለውምና ቫይራል ሼሚንግ ሁሌ አለ ቲክታክ ላይም ታውቀዋለ አንተ ምንም ብታውቀው በተለይ አንተ ቲክታክ ስለምትጠቀምበት እና አደነ ደዴ ለኔ ምንም አይመስለኝም ያው አንድ ሰው ፌመስ መሆን ከፈለገ ዩቲዩብ ላይ ቲክታክ ላይ ኢንስታግራም ላይ የፈለከው ራስ የፈለከው ነገር ማድረግ ያለበት አደነ ደዴ እኔ እንደዛ ነው ማሰው so I think social media by the way even the term social media እዚህ ሀገር ራሱ ሲጀምር transitional phase ነበረው ያው እንደምናውቀው around MySpace ነበረ ከሱ በፊት Black Planet የሚባል ነገር ነበረ it was a social thing ግን እንደዚህ ሶሻል ሚዲያ እንደዚህ ያደገ ነገር አይደለምና 20 አመቱ ነው ሶሻል ሚዲያ ኦቨርኦል ብንቆጥረው ማለት ነው የ20 አመት ነገር ነውና በአሜሪካ ሀገር እንኳን አዲስ ነገር ነውና ባበሻ ደግሞ ሞር ተጠቃሚዎቹ የጀመሩት ላይ ኮቪድ ጊዜ ነው which is 4-5 አመቱ ነው ገና እና የሰውን ሪአክሽን የሰውን ብዙ ነገር ታያለና በሼም ሲያረጉ ምንድነው መጀመሪያ የሚያዩት ኤኒ ታይም ሰው ሶሻል ሚዲያ ላይ ሲያናገረ አሁን for example ላይቭ ገባለሁ ቲክታክ ላይ አይደል ላይቭ ስገባ ማይሰድበኝ ሰው የለም ግን እኔ አንደርስታንድ ያደረኩት ምንድነው ካንተ በታች ሆነ ሰው ነው የሚሰድብ ሌላ ማንንም እየሰደበ አይደለም ካንተ በታች ነው ላይፉ መስቀልቆሎ ይወጣ ነው
ገባ ላይክ ወይ ናት ወይ መታ እዛ ለመርሳት ወይንም ስትገባ ኃይለኛ ሄተር ነው ያ ነው ወይ ለመርሳት ስትገባ ላይፏን ለመርሳት ስትገባ የሆነ ሰው ሲደሰት አሁን እየሳኩ ብጫወት ብታይ ለምን እኔ ተደሰዶኝ እሱ ለምን ይስቃል ምናምን ይሉና እናት እንዲቱን ይላሉ ወይ በዘሪ ይሰድቡሃል ምናምን ብዙ ነገር ይለዋል እና እነዚህ ነገሮች ምንድነው የሚያሳዩ አብረኸኝ ተጎዳ ነው ገባ አይደለ የሰው ካንተ በላይ ሆነ መቼም አይሰድብም ካንተ በላይ ሆነ ብዙ ሰው አይሸማቀቅምና አሁን ያየነው የመጣ ነው በእኛ ኮሚኒቲ ውስጥ ቲክታክ ላይ ብዙ ሰው እስከ ማበድ ድረስ የሚደርሰው especially like on the opposite side viewer ሆነ ተደብቀ user 4456848 ከሆንክ it doesn't matter like ተሳደባለ ተደብቀ ካጠፋው በኋላ ላይፍ ስቲል ሚዝረብል ነው ግን በካሜራ ሳይድ ሆነ ደግሞ ለማ እስከ ማበድ የሚደርሱበት ጊዜ አለ ሰው ያ ለገርኩ ቀደም እንዳልኩ ዝም ብለ ስትመለከት by the way እኔ አንዳንድ ሰዎችን ስም መጥቀስም ባያስፈልግም አናገራቸዋለሁና እኔ እኮ ማጠበቀው ሰው አላረ እኔ እኮ አካውንት አለኝ ይለኛል የምን አስተላቸው ቲክታክ አለኝ ገባለሁ እኮ አንዳንዴ ምናምን አያቸዋለሁ ምን ይለኛል እና damn bro like I didn't know you have account እንደዚህ ገብተህ የምታደርገው አይመስለኝም ገብተዋል ሰው እንደዚህ አይነት በድብቅ እየገቡ እነዚህ ሰዎች መቀ ይሳደባሉ ማለት ነው ማለትም ያውላ መታቀው ሰው by the way exactly bro መታቀው ሰው ነው እንደዛ የሚያደርገው ሌላ ማንም እንትን የለም it's always somebody በቃ አንተ መታቀው በአንተ አሉ there's some people you know ፊት ለፊት by the way በጣም የሚያሳዝነው ነገር ምን እንደሆነ ታውቃለህ እንግዲህ ያው ካንተ በላይ እኔ አጌሮን ቲክታክ ሞርና አንዳንዴ ራሱ ላይክ የት እንዳለ እንኳን የት ሀገር እንደሆንክ ያውቃሉ ላይክ ጉግል ሰርች ነው እንደዚህ ማለት ግን ያውቁና የሆነ ነገር ይጽፉልህና the same people I'm not saying እነሱ ሊሆናሉ ላሉ ሳይሆን the same people ሲያገኙ ግን in person ብሮዬ በጣም ነው የምትመችኝ እኮ ሰውድሽ ቲክታክ ላይ ምናምን በኦንላይን ጦርነት ነው ሲያገኙ ደግሞ በጣም ሰላምተኛ ለመሆን they're conflicted በጣም conflicted ነው በሽታ ነው by the way የሰው በሽታ ማለት አበሻ እንደዚህ እባብ የሆነ ህዝብ ነው ገባ እባብ የሆነ ህዝብ ዝምባ ማስተሳሰብ ነው ምንድነው ከፊት ወደሃለው ነው ከኋላ ስትወድቅ ይመኛል ገባ አይደለ እና እንደዚህ going back to we went out of topic እና ምን መሰለ shaming ምን መሰለ ታሚ የኛ ካልቸር እንኳን አይደለም ሁሌ እናወራበታለን ህፃን ልጅ መጥቶ የሆነ የአደልት ጥያቄ ጠየቀ አንተ ያለ እድሜ ያላደግ ዝበል እዛ ግባ ትባላለህ right so ተሸማቀን ያደገው ሐሳብን መግለጽ አትችልም በእኛ ካልቸር ውስጥ ሐሳብ መግለጽ አትችልም ቁም ነገር ማውራት አትችልም የሆነ የኤጅ ነገር አለው እንደዛ ታስረ ስታድግም ምንድነው የምታየው ካንተ በላይ ማውራት የሚችል ካየ ካንተ በላይ ደና ራሱን ኤክስፕሬስ ማድረግ የሚችል ሰው ካገኘ ምናምን ካገኘ ያ ነገር ሪማይንድ ያደርጋል አንተ ውዳቂ እንደሆንክ ማለት ነው so for example የሆነ ሰው ቁም ነገር እያወራ ራሱን eloquently ቢያወራ ብታይ አንተ ተሸማቀ ዝምበል ተብለ ካደግ ስታይ ይሄ ለፍላፊ ነው የምትለው ገባ አይደለ ሁለተኛ ነገር የሆነ ሰው ካንተ በላይ ካወራ ያንተን ውድቀት ስለሚያስታውስ ጉረኛ ነው የምትለው እና የነሱ ምንድነው ኖ ሼማይዛችሁም ወይ ምናምን የሚሉት ነገር አንተ እነሱ ስለተሸማቀቁ አንተ ተሸማቀቅ ነው ይሄ የካልቸራል ታይ አለው ስገባ ቫይራል አታክስ ያረጉ ማለት ነው እና most of the time ይሄንን ነው የምታየውና ብዙ ጊዜ ስታይ አሁን እዚህ ሀገር I'm gonna say this cuz a lot of people don't pay attention to this አሁን በእኛ ካልቸር ከ50 ዓመት በላይ ሆነ ከደነስ ቅሌታም ሽማግሌ ትባላል ይወርዱባል ትላልቅ ሰው በተለያየ exactly ምናምን ነገር exactly የዚህ ሀገር ፈረንጅ ግን ሲደንስ ብታይ ሲያምርባቸው ትላል መርጣት ታልቅስ አያረለ this is the problem people እየመረጡ ነው የሚያለቅሱት ገባ ለምንድነው ያኛ ካልቸር ሲሆን መጥፎ የሚሆነው የሌላ ሰው ካልቸር ሲሆን ሲያምርባቸው አይተዩአይ ለምን መሰለ ካልቸር አይደለም አሁን ለምሳሌ አሁን የዳንሱ ስራ መጣ አሁን ትልቅ ሰው ሲደንስ ሲያዩ እነሱ ማረግ ስለማይችሉ ማለት ነው of course በጣም ሼም አለ ያንን ነገር ራሳቸው ማረግ ስለማይችሉ ከዚህ ውጭ አስሮታል እንዴት አድርገዋል ሰው ምን ይለኛል የሚል ነገር አለ ቤተስኪያን አስቢም ትባላል ያ ሰው ደግሞ ገብቷል በቃ ፍሪ ነው እንደፈለገ መሆን ይችላል ያ ነው some people like that ማለት ወይ ምንም የማይመስላቸው ትልቅ መሆኑ ይደነሳሉ አሪፍ ነገር ነው ራሳቸውን ኤክስፕሬስ ማድረግ
ግን ለሌላ ሰው ሲመለከት እንዴ ሰውዬ ጤነኛ አይደለም እንዴ ሽማግሌ በዚህ እድሜው በስተርጅና ምናምን ይባላል። ያ እሱ ልክ ነህ። እና ሶሻል ሚዲያንም በዚህ አንጻር ስታየው እነሱ ወጥተው እንደኔና እንዳንተ ወይንም እንደ ሌሎች ፖድካስተሮች ማውራት አይችሉም። ምክንያቱም አንደኛ ሰው ምን ይለኛል አለ፣ ቤተሰብ ያየኛል፣ ምን ይለኛል፣ ይቆጣኛል፣ ብላ ብላ የሚባል ነገር አለ። ያንን ነገር በቃ ውስጣቸው አፍኖ ስለያዛቸው የትም ሊንቀሳቀሱ አይችሉም። the only thing ማድረግ የሚችሉት ምንድነው? መተውየት ማድረግ ነው፣ መሳደብ ነው። ምን ከዚህ ውጪ ምንም እንዴትም አድርጎ ማየት በቃ አልችልበትም። እኔ አንድ ነገር ልንገር፣ ብዙ ሰው especially እኔ እናንተ ላይ ብዙ ሰው በጣም ብዙ ሰው ሲያዩን ወደውን አይደለም የሚሆን እየቀኑ ነው የሚሆን። pay attention to this ለምን እንደሆነ ልንገር። ሲያዩ ለምን እንደ ልባቸው ያወራሉ፣ ለምን እንደፈለጉ ይሆናሉ፣ ለምን ይስቃሉ፣ ለምን ወንድማማቾች ሆኑ፣ ለምን እንደዚህ ይግባባሉ ብለው ነው የሚሆን። ያ ሁሉ ጥላቻ ነው የሚያነሳው። በጥላቻ ነው የሚሆን። በጥላቻ ሲያው ጥላቻ ካመንት ነው የሚጻፈው። በጥላቻ በመቀኝነት ሲመጣ በመቀኝነት ካመንት ነው የሚጻፈው። እና ችግሩ ምንድነው? አንተ እንዳልከው እነሱ ማረግ ማይችሉትን ነገር ሲያረጉ ወረታች እያረጉ ነው የሚመጡት። ገባህ አይደለ? እንዳልከው ብዙ ሰው ደስ ይለዋል እንደዚህ መጥቶ ራሱን ኤክስፕሬስ ማድረግ። እናንተ by the way እኔ ሁሌ ቲክታክ ላይ ስገባ አንድ ነገር ከኔ ተማሩ ብዬ መነግራቸው ላይቭ ላይ ስገባ be free እንደፈለኩ ማንን ነው የምትፈራው? ሻይ ነገርኩ። አበሻ ሻይ ቅጠል ትኩስ ሶስት ነክሮአለ ሶስቴ ታጥቁረ መወርወር ነው አለገ ዲፕ አርጎ ሶስቴ ታጠቁሯለ ጥቁር ሲሆን ወርውር ተወረውሯል። እኔ አበሻ እንደዛ ነው ማለት። ለማንም ሻይ ቅጠል አትሰባበር። ሰው ምን ይለኛል ማዘር ምንም የለም። ትልቅ ሰው ኮንክ especially ራስን ችለ ቢል ከፍለ ምትኖር ከሆነ ይሄ ቤተሰብ ተሰደበ ተዋረደ ካንተ ጋር ምንም ያነካካ ነገር የለም። ሐሳብ መግለጽ አንተን ከፍ ያረጋል እንጂ ሊበሬሽን ይሰጣል እንጂ I wish people see ምን አይነት ፊሊንግ ነው እንደዚህ መተ እንዲ ስናወራ የምታገኘው። እውነት አውራ በጣም ማይገኝ ፊሊንግ ማለት ነው። ማን አባቱ ነው እዚህ መጥቶ የሚያወራው? እስቲ ንገር። ብዙ ሰው ላይክ አሴር አንተና እኔ እንዳልከው ብዙ ሰው ኢንቫይት አድርገናል። ከኛ ምናቃ ምንድነው የሚሉት? ከኛ ምናቃቸው ሰው ጀምሮ ማለት ነው። ማንም ግን ሊመጣ አይችልም። ምክንያቱም ቅድም እንዳልኩ ማለት ነው ሰው ምን ይለኛል ቤተሰብ አለ ምናምን ይባል ነገር አለ። I don't know ካሜራ አይመቸኝም። አንደኛ ደግሞ ካሜራ ሲበራበት አንድ ሰው እንደዚህ በድፍረት ማውራት አይችልም። ሐሳብም ሊመጣለትም አይችልም። ሐሳብም ሊያመነጭም አይችልም። ብዙ ሰው እንደዛ ነው። ገባህ? ግን እኔ እናንተ ሁሌ እንደምናወራበት እኔ ከዚህ በፊት ሁሌ እለዋለሁ ካሜራ በጣም ፈራ ነበር። በጣም ማለትም በቃ ያለመደብኝ ነገር ስለሆነ ማለት ነው። አሁን ለምሳሌ አንተ በትምህርት በኩል ስትሄድ ያን ነገር ተመረዋል። እሱ ነገር ብሬክ አድርገዋል ኦልሬዲ። እኔ ግን የለኝም። እኔ ለመርኩት እንደዚህ በግድ ራሴን ፊት ለፊት ወጥቼ በማሳየት ነውና ብዙ ሰው እሱን ብሬክ ለማድረግ በጣም ይከብደዋል። እና ዳትስ ለኔ ትልቁ ችግር እሱ ነው። እና አንተ ደግሞ ወጥተህ ስታረጋው እንደፈለክ ስትናገር ባይ ዘ ዌይ ዮኒ ማኛ ትልቅ ነገር ያለው ያቺን ነገር ካለፈ ዮኒ ማኛ ሻራ ቱ ዩ ማን ያቺን ነገር ካለፋችኋት በኋላ ምን ያለው በቃ ኤቭሪቲንግ ይመቻቸዋል አለ። እና አሁን የተረዳሁት እኔ ገብቷል። እንደልበት ታወራለህ፣ እንደፈለክ ትናገራለህ፣ እንደፈለክ ከአውዲየንስ ጋር ወይንም ከተመልካቾች ጋር ኮሚኒኬት ታደርጋለህና ይሄ ፊሊንግ ያንን ካለፍከው በኋላ ነው የሚመጣው እንጂ በታምር ታገኘው አትችልም ፈርተህ ማለት ነው። እና ብዙ ሰው ይሄ ነው የሚፈራበት ምክንያት። absolutely so going to this አሁን ወደ ቲክታክ ዓለም ስንገባ አሁን ብዙ ሰው like here's the problem አንዳንድ ሪኮርደር ፔጆች አሉ ማለት ሪኮርደር ቲኤምዚ ናቸው ሻትራ ማቃቸው እና አንዳንድ ሪኮርደር ፔጆች ምን ያደርጋሉ? they're biased ናቸው። አንድ ሰውን ይደግፋሉ፣ አንድ ሰውን አይደግፉም። እና like ሪፖርት የምታረግ ከሆነ ሪፖርት directly ምን እንደተፈጠረና I agree አንዳንዴ አሁን for example አሁን the biggest thing TikTok ላይ ልዘግብ ታሚ biggest thing የተፈጠረው I'm sure እኛም ተዘግበናል የሆነ ታይም ላይ ብያስባለሁ። I'm sure of course ሁሌ so ምንድነው የተፈጠረው? ሄለን ሳይኮሎጂ የምትባል ሴትዮ አለች። Helen Psychology is a crazy name by the way. That's my friend. Helen Psychology. ድሮ በጥል የጀመርነው ግን አው we're from. Is she psychologist ወይስ ያው ላፕቶፕ ይዛ ዱቅ ብላ ኃይለኛ ወሬ ታወራለች። እና አሁን ተከሳለች። እሺ ሶ ምን አረጓት? ያው እኔ እንግዲህ እሱም ራሱ ሌላ ታፒክ የሚወጣው ነው እና
ባይ ዘ ዌይ ክሱ አክቹዋል ክስ ነው ላይክ ኮርት ሄዳ ምናምን ወይስ በቲክታክ የመጣ አጀንዳም ሊሆን ይችላል። እሷ አሁን ኖርዌይ ነው የምትኖረው ኖርዌይ or somewhere ከዛ የከሰሳ ሰውዬ ደግሞ ወርቁ የሚባል ሰውዬ ታውቀዋለህ? ወርቁ አይተህ ነው የሚባል I know that person that guy እሱ ሄዶ ከሰሳት ተብሎ 30,000 ምናምን ሀበሻ አወቅኩ ያኛው እንደምናቸው ናናም ሀበሻ የሚለው እሱ ሪፖርት አድርጎት ነው። እኔ የምለው ወርቁ የሚባለው ሰውዬ ለሱ ከፍሎት ብዬ ነው እንደዚህ ስሟ እንትን እንዲያስፈራራት እና አሁን እሱ የሆነ ቦታ ላይ ተከሰስኩ ብላ ላይክ በርግጋ ነበር። ክስ ከመጣብህ እኮ ታውቀዋለህ እኮ በሜል ይላክልሃል ወይ ለማን ነገር ይላክልሃል አይደል? ሎቱት እንደዛ ነው የሚሰራው by the way right she probably didn't get served yet I don't know አላውቅም። ብቻ ግን አንድ ሰሞን ገንቦ ተሸክማ ይቅርታ ላይቭ ላይ ጠይቃለች። አንዴ ታለቅሳለች፣ አንዴ ትስቃለች፣ አንዴ ደግሞ በቀላችኋለሁ ምናምን እየተለች ሶ ይሄ ነገር ምንድነው የሚያሳየ የሰውን ኢሞሽናል ሮለር ኮስተር እያየ ነው። ማንጁ እቺ ሴትዮ ሌላ ሰው ስትሳደብ ሌላ ሰው ስትረግጥ ምናምን ያው ቲክታክ ረገጣ ነው የሚባለው። ሌላ ሰው ስትረግጥ ምናምን ምን ብለው ነው የሚያዋት? ሄሉዬ ስንወድሽ በደንብ አርገሽ እርገጤ ልጅ ምን አይላታል አይደል? here's the problem አሽቃባጭ ቪወር ማላም ነው እዚህ ጋር ነው ታሜ። ሴትዮዋ ስትወድቅና እንዲህ ተናዳ ለአንድ ልጄ ምናምን እንደዚህ በሆነ ራሴ በሞት እኮ ምናምን ስትል እየሳቁባል። of course ይሄ ነው ሰው እዚህ ጋር ነው በቃ። ባለፈው ያየሁት አይሰድ እንዴ አብሯት እየሳቋል ነበር እንዴ አሁን ደግሞ ይስቁባት ጀመር አሉ። ገባ አይደል? ሶ አሁን ይሄ ምን ትላለህ? ይሄ ነው ቫይራል ሼሚንግ ማለት ይሄ ነው። ምን መሰለህ እኔ ቲክታክን ማየው እንትን ነው ዲጂታል ነው ሌላ ነገር የለም። እንትን ኮምፒውተር ነው ሌላ ነገር አይደለም። ሜትሪክስ በለው ገብቷል። አንተ ላይክ ሰው ወጥተህ ስትረግጥ ምናምን ከአንተ ጋር ቆማሉ ደስ ይላቸዋል። ከዛም ነው ደግሞ እነሱ ራሳቸውን ምን የሚያደርጉት ፊልም ያደርጉት ራሳቸው የሚያስደስቱት በዛ ነው። በተቃራኒ ደግሞ ሌላ ሰው አንተ መቶ ከሰደበም ደግሞ ተገለበጠው ለዛ ሰው ይደግፋሉ፣ አንተ ላይ ደግሞ ይስቃሉ። እኔ ባይ ዘ ዌይ ቲክታክ ሳይኮሎጂ በደንብ ይገባኝ ሳልገባበት ማለት ነው። ቢካዝ ብዙ እንደዚህ አይነት ሰው ነው የምታየው። ግን እሷ ግን አሁን ለምሳሌ በሆነ የሆነችው ባይ ዘ ዌይ ብዙ አይ ዶንት ኖ ስንት አይነት ፎሎወር እንዳላት አላውቅም። ሜቢ ከመቶ በላይ ሊሆን ይችላል። ባይ ዘ ዌይ ከዛ ከ180 እሺ 80 ዩቲዩብም ትሰራለች። that's fine ያ 70 በለው ጓደኞች አይደሉ all of those ያንቺን ሼም ወይንም አንቺ ስትሳደቢ መስማት ቢፈልግ ብቻ ነው ሌላ ምንም ታሪክ የለውም። እና እኔ አኖ ቲክታክ በቃ በደም ነው የገባኝ ቲክታክ እዛ ላይ ዝም ብለህ you know ፈታ ማለት ከፈለክ ፈታ በልበት። ከዛ ውጪ ግን ምንም የኔ ጓደኞች አሉኝ ምናምን የሆነ ታይም ላይ እንደዚህ ከሆንኩ በኋላ መጥተው ሰው ይደግፈኛል የሚባል ነገር አይሰራም። ኢኮሊ ማለት ነው ስትሳደብ ይስቃሉ አብረው፣ አንተም ደግሞ ሌላ ሰው ሲሰድብህ ተገልብጠው ይስቁብሃል። ይሄንን ኤክስፔክት ማድረግ መቻል አለብህ። ያለበለዚያ ብሮ I don't know what to tell you ራስን እያተታልክ ነው ሁላችሁም ማለት ነው እሷንም ጨምሮ ማለት ነው። ሰው for sure like እንደዚህ ነው like ገባ ሰው by the way እኔ አሲን አንድ 2-3 ዊርድ ኬስ አይቻለሁ። አንዴ ቲክታክ ላይ የሆነ ሰውዬ ግር ብሎ ራሴን አጠፋለሁ እያለ ላይቭ ላይ ሲጮህ ነበር እና ሰው የሚገርም ገብተው አንዳንዶቹ ለቪው ገብተው እንዳታረግ እንትና ፎሎ ለማግኘት ማለት instead of helping the person እንዳታረግ አስገባኝ እንደዚህ ነው እንደዚህ ሆኖ ደውሉለት 911 ደውሉ እንደዚህ አበሻ እንደዚህ ነው ወከባ መፍጠር ነው። ሶሉሽን አይፈልጉም። ገባ አይደል? እንደዛ ይቻላል። ሁለት አንድ ደግሞ አንድ ሴትዮ አበርኩ ይዋጣልኝ እብድ ቤት ከተቱኝ ብላ እንደዚህ ሰው በቃ የሚመጣው ወከባና they want to be part of like ችግር by the way ያበሻ ሁሌ ምለው ነገር አለ። አበሾች ህመም ችግር እና ሐዘን ፌቨሪት ነገራቸው either ታመዋል ወይ ሐዘን ላይ ናቸው ወይ ችግር ላይ ናቸው። ያ ነገር ነው ሁሌ የሚያሰባስበ። በጣም የሚያሳዝነው ነገር ራሱ በሃይማኖት ዋይዝ ራሱ ችግር ነው። ሃይማኖት ቸርች አጠገብ ዋሽንት ይነፉባል። አሁን ያ ዋሽንት ነገር ያለው I'm sorry ምንም ካልቸራሊ ምንም እኔ አሁን ፕራይም ሚኒስተር ብሆን ያን ዋሽንት ጉሮሮስ ነበር ሞት ካርቱን ካራክተር ቶም ኤንድ ጄሪ ኳስ ጉሮሮስ ነበር ቦሽክ። ያ የሳድ ፍሪኩዌንሲ ይሄን ነገር ያበላሸው እሱ I'm telling you ምንም ይሄ የኛ አይደለም። እስናር ግን ምን መሰለ አሁን
እሱን ስስበው አሁን ጥሩ እንትን ያመጣው ሮዝ ነበር ትሰማዋለህ ሁሌ ማለት ነው። አሁን ለምሳሌ እነዚህ በቃ አካል ጉዳተኞች ምናምን እሷን ይዟታልና ዴዱድ እሱ ምንድን ነው የሚያደርገው they feel like አንተ ኢሞሽናል ልትሆን ማለት ነው። that's the point እኮ እሱ ነው መልኩ ልክ እኮ ነው ወደ አንተ እየሄድኩ ነው። ኢሞሽናል ሆነ አዝነህላቸው እንድሰጣቸው ነው። ፍሪኩዌንሲው ምንድን ነው? ስሎ ፍሪኩዌንሲ እሱ ነው very low በጣም ልክ ነህ። ግን ቅድም ያልከው ነገር ደግሞ አንዴ ከማለፌ በፊት ልበለው ብዙ ሰው ማለት ነው ምንድን ነበረ በጣም አሪፍ ሀሳብ ይዤ ነበረ። ሀዘን አይደለም ህመም ችግር እሱ እነሱ ነገሮች ሲነሱ ማለት ነው በቃ ያደግበት ነገር ነው። ሁላችን እንደዛ ነው። our society is like አሁን ለምሳሌ እኮ ብዙ ጊዜ ስትመለከት ጥቂት ሰው ብቻ ነው ለአንዱ ሰው ደስታ ወይንም ለአንዳቸው ደስታ ሄደ አብረህ ሰለብሬት የምታደርገው። ከዛ ውጪ ትንሽ ብትኮራረፍ አትገናኝም። መጨረሻ ላይ ደግሞ ያ ሰውዬ ወይንም በህይወት ካለፈ በኋላ ትመጣና ወሳብ ትላለህ። እንዴት ነው እንደዚህ አሁን የጠፍቼ ነበር። በቃ እንደዚህ አይነት ካልቸር አዳፕት እያደረግን እየመጣን ስለሆነ በቃ እንዴት አድርገን ነው ላይ ካለ አይደለ በቃ ምን ልትንቀሳቀስ አትችልም። እና የሀዘኑ ጉዳይ እኔ እንደሚመስለኝ በቃ ያደግንበት በቃ ከድሮ ጀምሮ የመጣ ነገር ነው ብዬ አስባለሁ። ማለትም በቃ ተቀበለነዋል። እኛም ስናድግ በቃ እንደ ኖርማል ነገር ወስደ ነው ተቀበለ ነው አለፍንበት። ገሷል ከኛ በኋላም ደግሞ የሚመጡ ልጆቹም እነሱም ይቀበሉታል። በቃ እንደዚህ እየተሳሰረ ይላል ማለት ነው። አሁን ብዙ ሰው ራሱ በችግሩ በሀዘኑ አንዳንድ ሰዎች አሉ በቃ ዝም ብለህ ላይክ አመመኝ ማለት ደስ የሚላቸው ሰዎች አሉ። በጣም ይገርሙኛል። እሱ ምክንያት ነው ዝም ብሎ እሱን እኮ ነው የምልህ። ይሄ ካልቸሮች ናቸው ግን ገባ ስታይል ላይክ እንዲሆኜ እንደዚህ ነበር አጋጥሞኝ ምናምን የሚሉ አሉና ብዙዎች ችግሩ የሁሉ የሚመጣው ምንድነው ቲክታክ ላይ ታይኝት ቲክታክ ነው። ይሄው ስንሄድ ታይኝት ሶሻል ሚዲያ ከሶሻል ሚዲያ ጋር ታይ ስናረገው ምንድነው የሚያረጉ ሶሻል ሚዲያ ላይ ሰው የሚወድ መቼ እንደሆነ ታውቃለህ? ስታለቅስ which is tied to what sadness ስትታመም መዋጆ ይደረግልሃል እና ስታዝን አየህ እንግዲህ ጋይ ዛሬ በጣም ደስ ብሎኛል ግራጁዌት አድርጌያለሁ ምናምን ደስታ ሲኖር ብርቅ ነው እንዴ ማንንም አይሰማም አይደል? ብርቅ ነው እንዴ ገባ ብርቅ ልንገር አበሻን ቲክታክ ላይ ስትመጡ ወይ ሶሻል ሚዲያ ላይ ስትመጡ አስደስታለሁ ብላችሁ ከመጣችሁ ትወቃለ። እኔ ቲክታክ ላይ አሁን አዲስ አካውንት ከፍቼ ራሴን እዚህ ጋር በጦር ጉቼ ጋር በቃ ሆምለሶንኩ ምናምን ሆምለሶኛለሁ አሰባስብልኝ ነው ማለት እንደዚህ አይነት ጭውት ነው የሚጫወተው ማለት ገባ። እኔ የምለው ላይክ መጀመሪያም ሲጀመር ቅድም እንዳልከው why would you put ያንተ ችግርን ለምሮ ቲክታክ ላይ እንዳለ ምዘረግፈው አልገባኝም። እኔ because ሰው እንደዛ ነው የሚወድ because ይኸውልህ ሁሌ everybody has ችግር እኮ ችግር የሁሉም ሰው እኮ ነው። ማንም ሰው ችግር አለበት እዚህ ዓለም ላይ ገባ። ግን በአደባባይ ላይ ወጥተህ ዘረግፈው እኔ ምንም አይገባኝም። የራስን ችግር ራስን ዲል ማድረግ ያለብህ ሰው እንዲያውቃት በቃ ታሰድ ለምረው ሰው ማወቅ ያለበት እኔ በጣም የሚገርመኝ እሱ ነው። እና አሁን እንደዚህ አሁን አንተ የጠራቸው ቲክታከሮች ወጥተው እንደዛ ሲያርጉ እኔ በጣም ነው የሚገርመኝ። መጀመሪያ ማን አባታችሁ እዛ ላይ አወጣችሁ ዘርግፉት አላችሁ? ሲጀመር ራሳችሁ ሃንድል አድርጉት። ለኔ በጣም ሜክ ሴንስ ያደርግ በጣም ነው የሚያናደኝ እንደዚህ አይነት ነገር ባይደው እና ከዛ በኋላ ይሄ ካሌ እንደዚህ ያለኝ ሰደበኝ ሌላ ታሪክ ውስጥ ገብቷል። ኦልሬዲ ሰዓት ላይ ማርከፍከፍ ማለት ነው ሌላ እንትን ጋዝ ማርከፍከፍ እና በቃ ይሄ ነው። እኔ ደግሞ ላይ ከቲክታክ ዓለም እንድርቅ ያደረገኝ ይሄ ነው። ማለትም ያው ምን ለጥፋት ክሊፕ አለች እሷን ለጥፋለን። ከዛ ውጭ ግን ያልሰማም አረው ዋና ቢ እንደዚህ ታክሲክ ኢንቫይሮንመንት መግባት አልፈልግም። እኔ በጣም የሚደብር ነገር ነው ገባ ሰው እና ብዙውን ጊዜ ስመለከት ደግሞ ማየው ነገር ጥሩ አይደለም ለኔና በቃ ላይ ክላሽ አልኩት አይደበረኝ ምንም I don't know man I just don't understand it. So I mean you know like ብዙዎቹ እንዳልኩ ድራማ ፊድ ሲያረጉ ነው የሚሉ ያው እንዳልከው እኮ ነው። አንተ አሁን ያንተን አልጎሪትም ፊክስ ካረከው ገባ ጥሩ ነገር የምትመኝ ከሆነ አሁን for example ያንተን algorithm if you make it about gym let's say I don't gym or reading books ካረከው ማንንም አይሰማም። no ላንተ as a viewer ነው እና as a creator sound as a creator ማንንም አይሰማም። no as a viewer ዝም ብለህ ጂም እና ቡክ ካረከው ያንን የወሮ በላ ወሬ አታይ እሱ ልክ ነው። ሁሌ ተስተካከለ ነው actually ክፍልተር ዳው ወይ ስፖርት ካረከው ምናምን እሱን እኮ ነው። ግን as a creator ደግሞ content creator ሆነ ደግሞ ደዳ ነገር ብታሳይ ምን ብርቅ ነው እንዴ ይላል።
ይሄ ነው ያበሻ ችግር። እና ይሄ በቃ ሰው ገደል ይከቱና አብረው ሆይ ሆይ ብለው ሼም ያስይዘዋል። እና ሀበሾች እኔ ሁሌ የምለው ምንድነው ቲክታክ መጀመር የምትፈልጉ ብዙዎቻችሁ አይ ነው ዲፕ ዳውን ትፈልጋላችሁ እና you don't know where to go። አሁን አንዳንዴ አዲስ ክሬተሮች አሉና I even start noticing it like አንድ ነገር ያደርጋሉ፣ አንዴ ምግብ ይሰራሉ፣ አንዴ እዚህ ጋር ይሄዳሉ፣ አንዴ እዚህ ጋር ይሄዳሉ፣ አንዳንዴ ድራማ ውስጥ ይገናኛሉ፣ ይሰዳደባሉ ምናምንና ሳየው am like አቮይድ ማድረግ ትችላለህ። ገባ just do you በቃ like ማንንም አታስደስትም። የፈለግከውን ስታረግ እኔ አሁን አልዋሽም ታሚ ማንም ዝምባም አይናገረኝም ከሆነ አሩና በለዋለሁ አገባ። ድሮ ግን እንደጀመረን ምንድነው ምናምን ብዬ ላይ ገባ አይደል ለማስረዳት። አሁን ማስረዳት የለም። አረ ምንም you like me you don't አለቀልህ ትረገጣለህ። እኔ እንደነሱ የነሱን ምስል መሆን አለብህ ገባ አይደል። ከዛ ሲገባቸው ኦኬ ሾን በሾ ነው ብላለ በቃ ኤግዛክትሊ ሚኮ እንደዚህ ነው እንዴ ተመቸኝ። by the way ባለጌ ስትሆን ነው የሚወዱ። በጣም የሚያሳዝነው ነገር ባለጌ ስለ ላይክ ማለትም ወተ ቲክታክ ላይ በቃ ላይክ እንደዚህ ስትራገጥ ምናምን አመነ ዶት አይደለ ላይክ ገባ። ብልግና ያበሻ ብልግና ልንገር አሁንም ኮሬክት ላርግና ብልግና ምን መሰል አበሻ አሁን እዚህ ሀገር CEO can say fuck right CEO ሆነ fuck ካልክ አሁን ኢላን መስክ አለ ዱርያ አትለው I'm just saying አረ አበሻ ሆነ ግን አንድ ወርድ ባድ ወርድ ስሊፕ ካረገብህ ባለጌ ተሳዳቢ ነው የምትባለው። ራሳቸው እያሉት እኮ ነው። ሶ እንደዚህ አይነት ነገር ነው እና እኔ I realized because አንተ ትልቅ ነህ like already እንትን ቁጥር አለ ዩቲዩብ ላይ ወይ ኢንስታግራም ላይ እነሱ አንተ እንዳልከው ልኩት ዞሮ አንተ ሼም ማድረግ ነው ይፈልጉት። እሱ እውቅና አለው እንደዚህ ማለት አይችልም። እኛ ግን እንችላለን። በቃ በማይሆን ፕሮፋይል ተደብቀን የፈለገውን እናወራለን። ቢካዝ ማንም አያውቃቸውም፣ መልካቸው አይታይም፣ ሰውነታቸው ገባ። ግን አንተ ኦልሬዲ ሁሌ ስለምታወራ እየወጣ ፐብሊክ ፊገር ሆነሃል እና እነሱ ያን ማሸማቀቅ ይፈልጋሉ። ግን እሱን ነው የምልህና ብልግና ሲሉ ብልግና እሱ አይደለም። ብልግና ምን እንደሆነ ልንገራችሁ። ብልግና ተደብቃችሁ ስትሳደቡ ነው። ብልግና ለእናት ሰው ሳትሆን ስትቀር ነው። ብልግና ለራስ እንኳን በራስ ኮንፊደንስ ፎቶ ሳትለጥፍ ነው። ብልግና ተደብቀ እናታችሁ እንዲት ስትሆን ስትሉ ነው። ብልግና ሰው ስታባላ ነው። ይሄ ነው ብልግና። ሰው አንዳንዴ ፋካ አለ እንደዚህ አለ ማለፋካ አለ ምናምን ወይ ሊንጎ አፍ ይወጣል ካፍ ይወጣል። አንዳንዴ የምትለው ነገር አለ። ግን አበሻ እንዳልኩ መርጦ አልቃሽ ነው። መርጦ ጀጅ የሚያደርግ ነው። መርጦ ለሱ የሚሆነውን ማይሆነውን የሚያደርግ ነው። ገባ አይደለ? እንዳልከው ብዙ ሰው ታስሮ ነው ያደገው። ታስሮ ነው ያደገው ስለ በይሄ በቤተሰብ ተቆንጥጠ ሳይሆን በካልቸር እንደዚህ ታሽ እንዳልኩት ካልቸር እና እንደዚህ ሹሩባ ተሰርተ ያደግነ እሱን ለመፍታት ያቃተው ህዝብ ነው። እና እንደ ልባቸው መሆን ስለማይችሉ ሰው እንደ ልቡ መሆን ሲያይ they live through you vicariously ነው የሚባለው በዚህ ሀገር vicariously። አሁን አንተ you know you look at for example ሜሲን ታየዋል ኳስ ተጫዋች ነው you live through him አይደለ ኳስ and you like soccer I like soccer too አሁን ነው say Mbappé ሳይ I live through him like damn በቃ like ሰው ነው ፋን የምትሆነው እኮ እንደዛ ነው። ሰው እንደዛ ነው መሆን ያለበት ገባ አይደለ? እና እነዚህ በካልቸር የታሰሩ ሲሆኑ ሰው የተከፈተ ሰው ሲያዩ አክሰስ ስላለህ ነው ካመንት ለማድረግ እንጂ እንደ ቲቪ ዝም by the way the new social media by the way is the new TV አይደለ? ቲቪ ነው አይደለ? ግን ኢንተራክት የምታረግበት ቲቪ ነው and you interact with it ኢንተራክት ዝም ብሎ እንደ ቲቪ የምታይን ከሆነ ጮክ አልጮክ ምን አገባኝ አክተር አይሰማኝ ቲቪ ላይ ይሄ ስቱፒድ አስ አሁን ኳስ ላይ ማለት ነው ኳስ ሲስቴ ዝምባ ምናምን እንላለና ሲያስጠላ ምናምን እንላለን አይደል? that's exactly how you guys are acting. all right so ምን ያልኩ ነበር so ቲቪ ላይ ኢንተራክሽን ስለሆነ ነው ገባ የሰውን true reaction like አሁን for example እኔ አሁን ገብቼ ብዙ ነገር ማወራቸው ነገር አሉ አቶ አከባራል አረ things እና ብዙ ነገር ሳወራ አንዳንዴ ቻይምን ያረጋሉ ግን ብዙ ጊዜ ኖርስ ያረኩት ቁም ነገር like እድገት ስታወራ or የሆነ ለውጥ ስታወራ ወይንም ሃይማኖት ስታወራ ሰይጣና ህዝብ እንደሆኑ የምታውቀው ቀጥታ ስድብ ነው የሚሄዱት ገባ እና ሁሌ ምን እላቸዋለሁ ምንድነው ይሄን ሰው ቁም ነገር እያወራ ወይ እውነተኛ ነገር እያወራ ምን አይነት ግፊት የሚሰጥ መንፈስ ቢኖር ነው
እናት ዘለ የምትሳደበው ኦር ሰው ዘለ የምትሳደበው። ባይ ዘ ዌይ ቲክታክ ለብዙ አይነት ሰው ነው በር የከፈተው። እብድ መንደሬውም አለ፣ እዛ ጋም በሽተኛውም አለ፣ እዚህ ጋም ጤነኛውም አለ። ሁሉም ስለከፈተ ማን ከመሆኑ አታውቅም። ገብቷል። ሶ አንድ በጎነትን ያላወቀ ሰው ልክ ቲክታክ ከገባ ምን አይነት መልስ ነው እሱ መጠበቀው? ምንም መጠበቅ ያደገው አፍ ያ ነው ያደገበት አፍ እናት እንደዚህ ትሁን ምናምን የሚለው ገባ አይደል? በዛ ነው የሚሄደው። ምንም የሚያውቀው ነገር የለም። ገባ ሶ ዩ ሃቭ ቱ ይሄን ነገር በጣም አንደርስታንድ ማድረግ አለብን። እና ከእንደዚህ አይነት ሰው ምንም ልጠበቅ አትችልም። ምክንያቱም በቃ ቲክታክ የሁሉም ሆኗል። ሰምተዋል፣ እነሱም አክሰስ አላቸው። ያው ተደብቀውም ቢከፍቱም ገብተዋል። ለዚህ አይነት ነገር የሚጠቀሙበት እንጂ ለሌላ ነገር አይጠቀሙበትም። እና እኔ በቃ እሱን አንደርስታንድ ስለማላርገው ስላረኩት ነው የራኩትና ሰው ደግሞ አንተ እኔ እኮ የምፈልገው ብለህ በቃ ያንተ አይነት ክራውድ መጠበቅ ደግሞ አትችልም። ምክንያቱም አንደኛ ፔጅ ፐብሊክ ይሆናል። ኦፕን ፊልድ ነው ገብቷል። ኳስ ሜዳ በለው ክፍት ነው። ማንም ሰው መጣት ይችላል፣ መሄድ ይችላል። ስለዚህ እነዚህንም ሰዎች ስለሚያካትት ዳስዋይ በቃ ክፍት የሆነ ቦታ ማታቀም ማለትም ተሳዳቢውም በዛው ልኩ በጤነኛው መልኩ አለ ማለት ነው። እኔ እንደዛ ነው የሚያው በቃ ራስህ ሌላ እኮ ምንም ታሪክ የለውም። ሰፈር አለ የተማረ ደደብ፣ ገዳይ፣ ሬፒስት በየአይነቱ አለ። አንድ ከተማ ውስጥ ገዳዩም አለ፣ ሌባውም አለ፣ ሬፒስቱ ወላነ ሁሉም አለ። በቃ ሁሉም አክሰስ አለ። እሱን ነው የምለው። እና አንዳንዴ ግን አንዳንድ ሰው ራሱን ላይክ አይ ዶንት ኖ ሀበሻኛ ሀበሻ ፒፕል ምንድነው ሁሌ የምለው የሆነ ጥሩ ነገር ሲወራ የሚገፋፋ እንድትሳደብ ወይ እንትን የሚል ካለ ራስን ቼክ አስደርግ። ይሄ በሽታ ነው። እና ለምንድን እንዳልከው በኢንተርኔት ብዙ ሰው አቢዩዝ የሚያገኝበት ሪዝን በዛ ነው። ጠንካራው ችሎት ይኖራል። ብዙዎቹ እኔ በጣም የሚያሳዝኑኝ ብዙ ጊዜ ሴቶች ናቸው። ሴቶች ዊክ ናቸው። እንኳን አይደለም ሴት ልጅን ይሄ ነገር አያምርብሽም ካልካት ብለው የሚጮሁ ናቸው። ገባ አይደለ? ወንድ ከሆንክ ከጀለሶች ጋር ስትሰዳደብ ያደግ ስለሆነ ምንም ስድብ ምንም መስሎ አይታየም። ገባ አይደለ? የለመድከው ነገር ነውና ይሄ ኢትስ ጀስት ራሳቸው ላይክ መጀመሪያ ባይ ዘ ዌይ I want to say this in Tammy last thought saying ልንገርህና I think በእኛ ኮሚኒቲ ውስጥ ማለት ነው በሀበሻ ቲክታክ ወይ በሀበሻ ሶሻል ሚዲያ ወይ በሀበሻ ፌስቡክ or በኤኒ ሶሻል ሚዲያ ውስጥ ገና ጉድ እናያለን። I'm not joking bro. I mean ሁሌ የምናየው ነገር እኮ ነው። አሁን በሪሌሽንሺፕ ነው የምናየው እንዲሁ ተጣላሽ ጣሉ ምናምን። አሁን በዚህ ደቂቃ ከፈት አድርገህ ብታየው እኮ የሆነ ሰርች ፔጅ ላይ ዱቅ ብሎ ታገኘዋለህ። የሆነ ችግር አለ ገባ ወይንም ላይቭ ገብተው 7-8 መስኮ ከፋፍተው እየተሰዳደቡ ነው። እሱን እኮ ነው የምልህ። እሱ አለ ግን ከዛ ይፋለሙላል። ከዛ በላይ ይሆናል እስከ መገዳደልም ሰው ይደርሳልና that's what I want to say. ታሜ last thoughts ካለ I mean ለኔ ቲክታክ በደም ከተጠቀምክበት አሪፍ ተጠቀምበታለህ ብዬ አስባለሁ። በጣም አሪፍ ፕላትፎርም ነው ገባ ግን እንደ ካንተንት ክሬተር ደግሞ ልግባ ብለህ ካሰብክበት አንተ የሰውን ካመንት ምንም በቃ መስማት የለብህም። መስሚያ ተጣርገው ምንም መስማት የለብህም። ቤተሰብ ምናምንም አይሰራም። የራስን ነገር አርክ በቃ ይሄ የምትፈልገው ፓሽን ከሆነ በዚህ ቀጥላለሁ እኔ በዚህ አይነት መንገድ ሄጄ ዘለቀታነትን አገኛለሁ ምትል ከሆነ ግባበት። ማንንም አትስማ። በቃ ራስህ እኛ እንደዛ ነው ያደረግነው። ገብተን በቃ ይሄ ፍሪሊ ስፒች እናወራለን። አንዳንድ የምንናገራቸው ነገር ተናግረን እንወጣለን። እና አንተም እንደዚህ አይነት ሰው ከሆንክ ውስጥ እያወቀው ማለት ነው የሚያውቀው ከሆነ ውስጥ ሄይ መን ቀጥልበት። ማንንም እንዳሰማ እኔ እሱን ነው የምለው ያስል እና ይሄ ሼም ምናምን ወፍ ሼም አይሰራም። ነገርኩ እነሱ ማይ ዘ ዌይ ከመለፍለፍ ወደ ኋላ ስለማይሉ በቃ አንተ የራስን ነገር ማድረግ መቻል አለብህ። ራስህ ብሮ ካንተ ኤኒ ታይም ሰው ሶሻል ሚዲያ ላይ ሊያሸማቀቃችሁ ሲሞክሩ ከናንተ በታች ስለሆኑ ነው። ገባ የናንተ በታች ሰው ነው መጥቶ እንዳልኩ ኢደር ያንተ ክሎስ ነው ፊት ለፊት እስካላረጉት ድረስ it doesn't matter። ካንተ በታች ሰው ነው የሚያወራው። ሰው ወደ ታች አይተ ተፋበት። እውነቴን ነው የምልህ ተፋበት ስል ሚዩት አድርገው አለቀ። that's it። በጣም this is a good conversation by the way. Yeah that was a good one. As discussed አስተያየት ካላችሁ በአዲስ ካመንት ታች አሪፋ እንስማማለሁ አልስማማም ወይ እንረስታችኋል ወይ አዲስ አይዲያም ካላችሁ በካመንት አሳውቁት። እስካሁን አይታችሁ ላይክ ካላረጋችሁት ቪዲዮን ላይክ አድርጉት። ላይክ ስታደርጉት አልጎሪትሙን ይረዳዋል። አልጎሪትሙን ሲረዳው እናድጋለን ስናድግ
yes sir 20000 እንገባለን 20000 ላይ ጊቫዌይ አለን ብዙ አይነት ጊቫዌዎች አዘጋጅተናል በነገራችን ላይ በጣም ተሳታፊ እንድትሆኑ እንፈልጋለን በነገራችን ላይ yes 50000 ላይም ጊቫዌይ አለን ቲክታክ ላይ ፎሎ ካላረጋችሁን ከችበሉና ፎሎ አርጉን እዛም ላይ 200 ለመግባት ነው ሐሳባችን እዛም ላይ ጊቫዌይ ስታችኋለን ማለት ነው yes sir ጨርሰናል በጣም አሪፍ ዲስከሽን ያደርግነው ቤተሰብ እንግዲህ ውሏችን ይሄን ይመስላል የእናንተ በእኛም በሌላ ቪዲዮ እስክንገናኝ በያላችሁበት ፒስ መልካም ጊዜ መልካም ውሎ